ሽማግሌውና ባህሩ። ክፍል 1። ብቸኛ ሽማግሌ ናቸው። ብቸኛ አሳ አጥማጅ። ባህረ ሰላጤው ላይ ጀልባቸውን እየቀዘፉ ያላንዳች አጋዥ አሳ ያጠምዱ ነበር። አሁን ግን አንድም አሳ ሳያጠምዱ 84 ቀን ሞላቸው። የመጀመሪያዎቹ 40 ቀናት ብቻቸውን አልነበሩም። አንድ ልጅ አብሯቸው ነበር። ከ40ኛው ቀን በኋላ ግን ተለያዩ። ሽማግሌው የመጨረሻ ዕድለ ቢስ ስለሆኑ ከራሳቸው ጋር መስራቱን እንዲያቆም ወላጆቹ ስላዘዙት ልጁ ሳይወድ በግድ ለሌሎች አሳ አስጋሪዎች ተቀጠረ። ለተንኩሉ ደግሞ ቀናው። በመጀመሪያው ሳምንት ብቻ 3 ማለፊያ አሳዎችን ያዙ። ነገር ግን የሽማግሌው ሁኔታ ያሳዝነዋል። ሰርክለት ባህር ለባህር ሲንገላቱ ውለው ባዶ እጃቸውን ሲመለሱ ባየ ቁጥር ስቃይ ልቦናውን ይፈተፍተዋል። በየዕለቱ ሽማግሌው ከባህር ውሏቸው ሲመለሱ ወደቡ ላይ ይጠብቃቸውና የአሳ ማጥመጃዎቹን ገመዶች ወይም ባለዛቢያውን ሜንጦና ሃርፑን ተሸክሞ ወደ ቤት ያደርስላቸዋል። አንዳንድ ቀን እንዲያውም የነፋሱ ሸራ የተጠመጠመበትን ተራዳ ተቀብሎ በማጓጓዝ ያግዛቸዋል። እዚያም በጆንያ የተጣጠፈ አሮጌ ሸራ ተራዳው ላይ ተጠምጥሞ ሲታይ የተሸናፊነት ቋሚ አርማ ዘወትር ድል ተመተው የሚመለሱ ድኩማን ባንዲራ ይመስላል። ሽማግሌው ቀጭን መጣጣ ናቸው። የማጅራታቸው ቆዳ ተሸብሽቧል። የፀሐይ ብርሃን ባህሩ ላይ ሲበተን በሚፈጥረው ነጸብራቅ ጦስ ያደረባቸው የቆዳ ካንሰር በጉንጫቸው ቁልቁል ተዛምቶ ማዲያት የወረራቸው አስመስሏቸዋል። ግዙፍ አሳዎችን ከባህሩ ውስጥ በገመድ እየጎተቱ የሚያወጡባቸው መዳፎቻቸው ደድረው ሰንበር የመሳሰሉ ጠባሳዎችን ፈጥሮባቸው የአያሌ ዓመታት የሙያ አሻራዎቻቸው ሆነዋል። አሁን መዳፎቻቸው የአሳ ዘር በሌለበት ምድረ በዳ የሚገኝ አፈሩ ተጠርጎ ያለቀ አሮጌ መሬት ይመስላሉ። ሁለመናቸው አሮጌ ነው። መረታት ብሎ ነገር ከማይታይባቸውና ዘወትር ደስታ ከሚንጸባረቅባቸው ባህሩን ከሚመስሉ አይኖቻቸው በስተቀር ምናቸውም አርጅቷል። ሳንቲያጎ አለ ልጁ ጀልባዋ ከቆመችበት የባህሩ ዳርቻ ጀምሮ የሚያሻቅበውን ዳገት መውጣት እንደጀመሩ። አሁን እንደገና ከርሱ ጋር ለመስራት እችላለሁ። ሰሞኑን ደህና ስለሰራን ትንሽ ገንዘብ አግኝቻለሁ። ልጁን አሳ ማስገር ያስተማሩት ሽማግሌው ስለነበሩ ከልቡ ይወዳቸዋል። አሁን ገዳም ሰዎች አግኝተሃል። ከነርሱ ጋር መቆየት አለብህ። ግን እኮ እርሶ አሳ ሳያሰግሩ ያሳለፏቸውን 87 ቀኖች ያስታውሱ። እኛ ግን ይኸው 3 ሳምንታችን በየቀኑ አንድ ትልቅ አሳ እናሰግራለን። አስታውሳለሁ አሉ ሽማግሌው። ጥለኸኝ ሄድከው የኔን ዕድል ሸሽተህ እንደማይሳካልኝ ተጠራጥረህ እንዳልሆነ አውቃለሁ። አባባ እኮ ነው ከርሶ ጋር እንዳልሰራ የከለከለኝ። ልጅ ስለሆንኩ ደግሞ የአባቴን ትእዛዝ ለማክበር ተገደድኩ። አውቃለሁ። ይሄ እኮ ያለና የተለመደ ነው አሉ ሽማግሌው። እሱ ብዙም እምነት ያለው ሰው አይደለም። እኛ ግን አለን።
አይደል? እኛ ግን አለን አይደል? አዎ። ወደ ቡና ቤት ሄደን ቢራ ብጋብዞትስ? ዕቃውን ከዚያ በኋላ እናደርሰዋለን። ምን አለ? መልካም ነዋ። ይሄ እኮ በአሳ አጥማጆች ዘንድ ያለና የተለመደ ነው አሉ ሽማግሌው። ቡና ቤቱ በረንዳ ላይ ቡና ፈልገው ቁጭ አሉ። ስፍራውን ካጣበቡት አሳ አጥማጆች መካከል ብዙዎቹ በሽማግሌው ላይ መቀለድ ጀመሩ። እሳቸው ግን ቅር አልተሰኙም፣ አልተቆጡም። በዕድሜ ጠና ያሉት ግን በጸጥታ ያስተውሏቸዋል። አፍ አውጥተው አልተናገሩም እንጂ እንዳዘኑላቸው ያስታውቃል። ስለ ወቅቱ አየርና ስለ ግል ገጠመኞቻቸው እያነሱ በለሆሳስ ያወጋሉ። ምድረ አሳ አጥማጅ ከየዋለበት ተመልሰዋል። በለስ የቀናቸው ማርሊኖች ብልት በደንብ አውጥተው በሁለት ቀጫጭን ረጃጅም ጣውላዎች ላይ በመደርደር ለሁለት እየተሸከሙ ወደ አሳ መሸጫ ሱቆች ይርገደገዳሉ። የበረዶ ቤት በላያቸው የተገጠመላቸው ከባድ መኪኖች ምርቱን እየጫኑ ወደ ሃቫና ለማጓጓዝ በየሱቆች ደጃፍ ቆመው ይጠባበቃሉ። ሻርክ ያጠመዱት ደግሞ ግዳያቸውን ወደ ፋብሪካው ወስደዋል። እዚያም በትላልቅ ሜንጦዎች ላይ ተንጠልጥለው የመበለቱ ሥራ ይከናወናል። ጉበታቸው ይወጣል፣ ክንፎቻቸው ይመለመላሉ፣ ቆዳቸው ይገፈፋል፣ ስጋቸው እየተዘለዘለ በጨው ይለወሳል። ዘወትር ንፋሱ ከወደ ምስራቅ በኩል በሚነፍስ ጊዜ ከሻርክ ፋብሪካው የሚመጣ ሽታ አፍንጫን እየረመደ ያልፋል። ዛሬ ግን ንፋሱ ወደ ሰሜን ተመልሶ ጸጥ ስላለ ብዙ ሽታ የለም። የቡና ቤቱ በረንዳ በምሽት የፀሐይ ብርሃን ደምቆ አየሩም የደስደስ አለው። ሳንቲያጎ አለ ልጁ። አቤት አሉ ሽማግሌው ብርጭቋቸውን በእጃቸው እንደጨበጡ። ብዙ ዓመታት ወደ ኋላ ተመልሰው በትዝታና በሐሳብ በመማሰል ላይ ነበሩ። አንድ አፍታ ሮጥ ብዬ ለነገ የሚሆኑትን ሰርዲን ላምጣልዎት? የለም አያስፈልግም። ይልቅ ሂድና ቤዝቦል ተጫወት። አሁንም እኮ ገና ነኝ፣ በደንብ መቅዘፍ እችላለሁ። አስፈላጊ ከሆነ ሮጂልስ ያግዘኛል። እኔ ግን አብሬዎት ብሄድ ነው ደስ የሚለኝ። አሳ ባላጠምድም በሌላ መንገድ ልረዳዎት እፈልጋለሁ። ከእንግዲህማ ትልቅ ሰው ሆነሃል። ስለዚህ ራስህን መቻል አለብህ። ለእኔ እንኳን ይኸው ቢራ እየገዛህልኝ አይደል? አሉ ሽማግሌው። ያኔ በጀልባው አሳፍሮኝ ለመጀመሪያ ጊዜ ወደ ባህር ሲወስዱኝ ስንት ዓመቴ ነበር? 5 ዓመትህ ነበር። ያን ጊዜ ያስኩት አሳ ገና ጉልበቱ ሳይዝል ከባህሩ ጎትቼ ሳወጣው ጀልባዋን 9 ትንንሽ አድርጎ እንደበታተናት አንተም የሞትክ ያህል እንደነበርክ ትዝ ይልሃል? በደንብ ነዋ። እንዳንድ ነገር እየተወራጨ ጭራውን እዚያና እዚህ እያማታ ከጀልባዋ ጋር ሲወቃው የእርሶን መቀመጫ አግዳሚ ጣውላ ሲያነካክተውና የዱላ ማዕት ሲያወርዱበት ሁሉም በደንብ ይታወሰኛል። እርጥቡ ገመድ ተጠቅልሎ ወደ ተቀመጠበት የጀልባዋ አፍንጫ አሽቀንጥረው ሲወረውሩኝ ጀልባዋ እንደ አንድ ነገር ስትርገፈገፍ እርሶም ልክ ዛፍ እንደሚቆርጥ ሰው እየተንጠራሩ አሳውን በዱላ ሲነርቱት ምኑ ቅጡ ሁሉም ትዝ ይለኛል። ሌላው ቀርቶ ሁለመናዬን በክሎት የነበረው የአሳው ደምና የሚጣፍጥ ሽታ አይረሳኝም። ሽማግሌው የፀሐይ ብርሃን ባደከማቸው አይኖች ልጁን አተኩረው ያስተውሉት ጀመር። የኔ ልጅ ብትሆን ኖሮ ምን ላርክ? ካጠገቤ ባለየውህ ነበር። ግን ምን ያደርጋል፣
አንተ የአባትህና የእናትህ ገንዘብ ነህ። አሁን ደግሞ ገድ ካላቸው ሰዎች ጋር እንድትሰራ ታዘሃል። ይበሉ ልሂድና ሰርዲኑን ላምጣልዎት። 4 ዓሣዎቹን ለማጥበድ የሚበቃ መደለያ የማገኝበት ቦታ አለ። ምን አስቸገረህ ልጄ? እኔም እኮ ገና ያልተነኳሉኝ። ከዛሬ የተረፉትንም ከጨው ጋር አድርጌ ሳጥኑ ውስጥ አኖሬያቸዋለሁ። ግድ የለዎትም። እኔ ደግሞ 4 ተጨማሪ ትኩስ ላምጣልዎት። እንግዲያው አንድ ብቻ ይበቃል አሉ ሽማግሌው። እምነታቸው በጭራሽ ተበግሮ አያውቅም። ተስፋቸውም አላከተመም። እንዲያውም ነፋሱ ማየል ሲጀምር እርሳቸውም እንደገና መታደስ ጀመሩ። እሺ 2 ላድርገው። ደህና እንዳልክ ይሁንልህ። ሽማግሌው ስምምነታቸውን ገለጡ። ግን አልሰረካቸውም አይደል? አስፈላጊ ከሆነ የማልሰርቅበት ምክንያት የለም። እነዚህ ግን በገንዘብ የገዛኋቸው ናቸው አለ ልጁ። አመሰግናለሁ። ከዚህ የአየር ጠባይ ጋር ነገ ደህና ሳይሆን አይቀርም። ወዴት ለመሄድ ነው ሐሳቡ? ራቅ ለማለት ነው ያቀድኩት እንግዲህ። ስለዚህ ጎህ ሳይቀድ መውጣት አለብኝ። እኔም አሰሬ ራቅ ብሎ እንዲወጣ ለመገፋፋት ሞክራለሁ አለ ልጁ። ምናልባት ትልቅ ዓሣ ያጋጠመዎት እንደሆነ እናግዘዎታለን። እሱ ደግሞ ካለ ነገሩ ሁሉ ርቆ ሄዶ መስራት አይወድም። በጭራሽ። ግን እርሶ እንዴት ነዎት? እኔ እኮ የተለየሁ ሽማግሌ ነኝ። ድንገት ትልቅ ዓሣ ቢያጋጥሞት ጉልበቱ የሚያስተማምን ነው ይመስለኛል። ደግሞ ጉልበት ብቻ አይደለም፣ ብዙ ዘዴዎችም እኮ አሉ። ይበሉ አሁን እንሂድና ዕቃውን ወደ ቤት እናድርስ። ይነሱ አለ ልጁ። ሽማግሌው ተራዳውን አንስተው ትከሻቸው ላይ አጋደሙት። ልጁ ደግሞ በወፍራሙ የተሸረቡት ቡናማ ጠንካራ ገመዶች ከሜንጦ ከሐርፑና ከጦሩ ጋር የተቀመጡበትን የእንጨት ሳጥን አንጠለጠለ። ለዓሣ መደለያ የሚሆኑ ሥጋዎችን የያዘውን ሳጥን ከጀልባዋ ላይ አልወረደም። ግዙፍ ዓሣዎች በሚያዙ ጊዜ ቶሎ አልሞት ብለው ሲያውኩ የሚወገሩበትና መንፈራገጣቸውን አቁመው ወደ ዘላለማዊ ጸጥታ እንዲተላለፉ የሚያስተናግዳቸው ቆመጥ እዚያው ተጋድሟል። የሽማግሌውን ንብረት ለመስረቅ የሚደፍር ማንም የለም። ግን ለክፉም ለደጉ በተለይ ሸራውንና ገመዶቹን ወደ ቤት ማስገባቱ ይበጃል። ጤዛውም ቢሆን ሊጎዳቸው ይችላል። ነዋሪዎቹ ዕቃቸውን ለመንካት እንደማይደፍሩ ቢያውቁም ሜንጦና ሐርፑ በግላጭ ሲገኝ የማንንም ፍላጎት እንደሚፈታተን ሽማግሌው ማሰባቸው አልቀረም። ተከታትለው ወደ ሽማግሌው ደሳሳ ጎጆ አመሩ። ወደ ውስጥ እንደገቡ ሽማግሌው ሸራ የተጠመጠመበትን ተራዳ በዝግታ ግድግዳው ላይ አስደግፈው አቆሙት። ልጁም ሳጥኑን አጠገቡ አስቀመጠው። የተራዳው ቁመት ከጎጆዋ ቁመት ጋር እኩል ነው። ከጓኖ ቅጠልና ቅርንጫፎች በተሰራችው ድስቅስቅ ጎጆ ውስጥ ብዙም ቁሳቁስ የለም። አንድ አልጋ፣ አንድ ጠረጴዛና አንድ ወንበር ብቻ። ተጠርጎ በማያውቀው ወለል ላይ የከሰል ምድጃ ተጎልቷል። የጓኖ ቅጠል እየተደራረበ በተሰራው ግድግዳ ላይ የክርስቶስን ቅዱስ ልብ የሚያሳይ በህብረ ቀለም የተሰራ ስዕል ተንጠልጥሏል። የድንግል ማርያምም ስዕል አለ። ሁለቱም የሚስታቸው መታሰቢያዎች ናቸው። በፊት ጊዜ የሚስታቸውን ፎቶግራፍ ግድግዳው ላይ ይሰቅሉ ነበር። ኋላ ኋላ ግን ብቸኝነታቸው ጎልቶ እንዲሰማቸው እያደረገ ስላስቸገራቸው
አወረዱት። በአንደኛው ጥግ በሚገኘው መደርደሪያ ላይ ከንጹህ ሸሚዛቸው ስር አስቀመጡት። ለመሆኑ የሚበላ ነገር አለዎት? የልጁ ጥያቄ ነበር። ሩዝና ትንሽ ዓሣ አለ። ምን ነው የሚቀመስ ነገር ፈለግ? የለም፣ እኔ ቤት ሄጄ እበላለሁ። ምናልባት እርሶ የሚያስፈልጎት ከሆነ እሳት ላይ ያያይዝልዎት። ግድ የለም፣ ወደ ኋላ ግድም እኔው ራሴ ያያይዛለሁ። ሩዙንም ቀዝቃዛውንም ብበላው ይሆናል እኮ። እንግዲያው ትልቁን ዓሣ ማጥመጃ መረብ ይዤ ልሂድ። እንዴታ ትችላለህ? እንደ እውነቱ ከሆነ ግን በዚያ ቤት መረብ የሚባል ዘሩ አልነበረም። መቼ እንደተሸጠ ልጁ በሚገባ ያስታውሳል። ነገር ግን ይህንን አይነቱን ቀልድ በየቀኑ መደጋገሙን ሁለቱም ስራዬ ብለው ይዘውታል። ውሸት ነው። በቤቱ ሩዝና ዓሣ የሚባል ሽታው እንኳን የለም። ሁለቱም ደህና አድርገው የሚያውቁት እውነት ነው። ነገር ግን ሁሉም ነገር እንዳለና እንደተሟላ እያስመሰሉ በቀልድ መልክ መጨዋወቱን ልማድ አድርገውታል። ስለ ቤዝቦል፣ ሁለቱም ስለሚወዷቸው የአሜሪካ ቡድኖችና መሪዎቻቸው የሎተሪ ቲኬት ገዝተው እድላቸውን መሞከር ያለባቸው ስለመሆኑ እያነሱ ሲያወጉ ቆዩ። ብቻ እንዳይበርዶት ይጠንቀቁ፣ በምኑም መሟሟቅ ነው አለ ልጁ በመጨረሻ። ያለንበት ወር መስከረም መሆኑንም አይርሱ። መቼ አጣሁት? ትልቁ ዓሣ የሚመጣበት ወር አይደል? እውነተኛው አጥማጅም የሚለካበት ወቅት ነው። በግንቦት ማንም ተነስቶ ዓሣ አጥማጅ ሊሆን ይችላል አሉ ሽማግሌው። አሁን ልሂድና ሰርዲኑን ላምጣልዎት አለ ልጁ። ከሄደበት ተመልሶ ሲመጣ ሽማግሌው ወንበራቸው ላይ እንደተቀመጡ እንቅልፍ ድብና አድርጎ ወስዷቸዋል። ፀሐይዋ ጨርሳ ጠልቃለች። ልጁ አልጋው ላይ የነበረውን የወታደር ብርድ ልብስ አነሳና በወንበሩ ጀርባ ዙሮ ሽማግሌው ትከሻ ላይ ደረበው። ልዩ አይነት ትከሻዎች ነበሩ። ምንም እርጅና ቢጫናቸው ገና በጥንካሬ እንደተሞሉ ናቸው። አንገታቸውም ገና ብርቱ መሆኑ ያስታውቃል። አሮጌ ሸሚዛቸው ተደጋግሞ የተጣጠፈ ነው። ከጀልባዋ ሸራ ጋር ይመሳሰላል። ሸሚዙ የተጣጠፈባቸው ጨርቆች የተለያዩ ቀለሞች በፀሐይ ብርሃን የተነሳ ተለውጠዋል። አይኖቻቸውን ሲከድኑ በአዛውንቱ ፊት ላይ አንዳችም ሕይወት አይታይም። ሊያነቡ ጀምረውት የነበረው ጋዜጣ ጉልበታቸው ላይ እንደተዘረጋ ነው። ክንዳቸው ባይጫንበት ኖሮ የምሽቱ ንፋስ አውለብልቦ በወሰደው ነበር። ጫማ እንኳን የላቸውም። ባዶ እግራቸውን ናቸው። አባባ አለና ልጁ እጁን በአንደኛው ጉልበታቸው ላይ አሳረፈ። ሽማግሌው አይኖቻቸውን ከፈቱ። ተጉዘውበት ከነበረው ሩቅ ስፍራ ለመመለስ ረጅም ጊዜ ወሰደባቸው። በመጨረሻ ፈገግ አሉ። ምን ይዘህ መጣህ? ሲሉ ልጁን ጠየቁት። እራት ቢጤ ነው አላቸው። ራታችንን በአንድነት እንድንበላ ብዬ ነው። እኔ እንኳን ብዙም አራበኝም። አይ እንግዲህ እንዲህ አይነቱን አባባል ትተው ይልቅ ይነሱ፣ ያዙ፣ ትንሽም ቢሆን ይቅመሱ። ምግብ ሳይበሉ ዓሣ ማጥመድ አይቻልም። ይቻላል እንጂ ለምን አይቻልም? እኔ በየቀኑ እያደረኩት አይደል?
አሉ ሽማግሌው ከተቀመጡበት ተነስተው ጋዜጣውን ካጣጠፉ በኋላ የብርድ ልብሱን ማጣጠፍ ጀመሩ። የብርድ ልብሱን ቢለብሱት ይሻላል። እኔ በሕይወቴ እስካለው በባዶ ሆዶ አሳ ሊያጠምዱ አይወጡም። እንግዲያስ ረጅም ዕድሜ ይስጥህና ራስህን ለመጠበቅ ተጠቀምበት። ለመሆኑ ምንድነው ያመጣኸው? ፎሶሎያና ሩዝ፣ የተጠበሰ ሙዝና ጥቂት ስጎ ነው። ልጁ ምግቡን ከቡና ቤቱ ያመጣው በስክ ሳህን ነበር። ለሁለት ሰዎች እንዲሆን ብሎ ያመጣቸውን ማንኪያና ቢላዎች በአፍ መጥረጊያ ወረቀት ጠቅልሎ በኪሱ ይዟቸዋል። ይሄን ሁሉ ማን ሰጠህ? ማርቲን ነው፣ የቡና ቤቱ ባለቤት። ምስጋናዬን መግለጽ አለብኝ። አያስፈልግም፣ እኔ አንድ ያመስግኘዋለሁ አለ ልጁ። የእርሶ ድጋሚ ምስጋና አያሻም። ትልቅ አሳ በሚይዝ ጊዜ ደህና ብልት መርጬ ሰጠዋለሁ። ለመሆኑ እንዲህ ያለ ነገር ከዚህ ቀደም አድርጎ ያውቃል? ይመስለኛል። በጣም ያስብልናል ማለት ነው። ስለዚህ ስጦታው ከሆድ ዕቃ ብልት ሻል ያለ መሆን ሊኖርበት ነው። 2 ቢራም ልኳል። በጣም የሚያስደስተኝ የጣሳ ቢራ ነው። አውቃለሁ፣ ግን አሁን ያመጣሁት የጠርሙሱን ነው። ጠርሙሱ ይመለሳል ብሎኛል። ደግነትና ውለታህ እየከበደኝ ነው አንተ ልጅ። ታዲያ ምን እንጠብቃለን? አንበላም? እኔማ ብዬ ነበር አለ ልጁ በጨዋ አነጋገር። ሳህኑንም ያልከፈትኩት እኮ እስኪዘጋጁ ብዬ ነው። አሁን ዝግጁ ነኝ አሉ ሽማግሌው። መታጠብ ብቻ ነው የምፈልገው። ለመሆኑ የት ይሆን የሚታጠቡት? ልጁ በሐሳቡ ነበር ጥያቄውን ያነሳው። የመንደራቸው የቦኖ ውሃ ትንሽ ራቅ እንደሚል ያውቃል። ውሃ፣ ሳሙናና ንጹህ ፎጣ አዘጋጅቼ ቤታቸው ውስጥ ማስቀመጥ ይገባኝ ነበር፣ ግን እስከ ዛሬ እንዴት አላሰብኩትም? ቆይማ ለክረምቱ የሚሆናቸውን ቅያሬ ሸሚዝና ጃኬት፣ አንድ ጫማና የብርድ ልብስ አመጣላቸዋለሁ። ድንቅ ስጉ አይደለም እንዴ ጃል? አሉ ሽማግሌው። ስለ ቤዝቦል ትንሽ ያውሩልኝ እስቲ አላቸው ልጁ። እሱማ እንግዲህ ያው ፊት እንዳልኩህ ከአሜሪካ ታላላቅ ቡድኖች መካከል በጣም ኃይለኞቹ ያንኪዎች ናቸው። ሽማግሌው ሲናገሩ ደስታ እየተሰማቸው ነበር። ግን ታዲያ እነሱ ትናንት ተሸነፉ አይደል? ምንም አይደለም። ትልቁ ጂማጄ ወደ ቀድሞ ቦታው እየተመለሰ ነው። ከሱ በስተቀር ቡድኑ ሌሎች ጎበዝ ተጫዋቾች የሉትም። ሞልተውት፣ ግን የጂማጄ ልዩ ነው። የሱ መኖር አለመኖር ወሳኝነት አለው። ሌላው ትዝ የሚለኝ አሪፍ ተጫዋች ደግሞ ዲክ ሲስለር ነው። እውነትም በተለይ ኳስ በመለጋት በሱ ልክ የሚሆን እስከዛሬ አይቼ አላውቅም። ለመሆኑ ያኔ እዚህ መጥቶ ትልቁ ቡና ቤት ውስጥ አረቂውን ሲቀመቅም ትዝ ይልሃል? አብሮኝ ሄዶ አሳ እንዲያጠምድ ለማድረግ ስንት የነበር መሰለ የተመኘሁት። ግን ምን ያደርጋል መጠየቁ እያሳፈረኝ ተውኩት። አንተንም እንድትለምነው ብጠይቅህ መድፈር ተሳነህና በምኞት ብቻ ቀረ። ሁሉንም በደንብ አስታውሳለሁ። አለመጠየቃችን ግን ስህተት ነበር። እሺ ሊለንም ይችል ነበር እኮ። እድሜያችንን ሙሉ የማንረሳው ቁም ነገር ይሆን ነበር። ታላቁን ጁማጄን አሳ እንዲያጠምድ በጀልባ ያሳፍሬው ወደ ባህሩ በወጣ ደስ ብሎኝ ማያባራ ነበር። አባቱም አሳ አጥማጅ ነበሩ ይባላል። ምናልባት እንደኛ ድህነት ያደቀቃቸው ሊሆኑ ይችላሉ። ስለዚህ ስሜታችንስ ሳይገባው ይቀር ነበር ብለህ ነው? የታላቁ ሲስለር አባት ግን ድሃ እንዳልነበሩ ሰምቻለሁ። ደግሞም እኮ በእኔ ዕድሜ እያሉ በየትልልቆቹ ቡድኖች ውስጥ ይጫወቱ ነበር ይባላል። እኔ ደግሞ አንተን በመሃል ጊዜ በመርከብ ተሳፍሬ ወደ አፍሪካ ሄጄ ነበር። ማታ ባህሩ ዳርቻ ላይ ተጎልቼ አንበሶችን ስመለከት ነበር የሚመሸው። አዎ አንድ ጊዜ ነግረውኛል።
ስለዚህ አሁን ስለማን እንጫወት? ስለ አፍሪካ ወይ ስለ ቤዝቦል? እስቲ ስለ ታላቁ ጆን ጄ ማክሮ ይንገሩኝ። እሱ ድሮ ወደዚህ ይመጣ ነበር። በቃ ቁጡና ተሳዳቢ ስለሆነ በሚሰክር ጊዜ ትልቅ ችግር ይፈጠር ነበር። ነገር ግን ትልቅ የቡድን መሪ ነበር ይባላል። እንዲያውም አባቴ ከሁሉም የሚበልጠው እሱ ነው እያለ ሲያወራ ሰምቼዋለሁ። አዘውትሮ ወደዚህ ይመጣ ስለነበረ ነው። ምናልባት ድሮ ቸር ወዲህ መምጣቱን ቀጥሎ ቢሆን አባቴ ከሁሉ የሚያስበልጠው እሱም በሆነ ነበር። ግን ያለምንም ማዳላት እውነተኛው ታላቁ የቡድን መሪ ማን ነው ይላሉ እርሶ? ሉቃስ ወይስ ሚካኤል ጎንዛሎዝ? ሁለቱም እኩል ይመስሉኛል። ከአሳ አጥማጆች ደግሞ አሪፍ እርሶ ኖት። አይ እሱን እንኳን ተወው። ከኔ የሚበላልጡ ሌሎች ስንትና ስንት አሉ። ኬሻ በርግጥ ብዙ ጥሩ አሳ አጥማጆችና ጥቂት ደግሞ ታላቅ ሊባሉ የሚበቁ አሉ። የእርሶ ግን ለብቻው ነው። አመሰግናለሁ። እንዲህ ስትናገር ልቤን ደስ ይለዋል። ግን አንድ ቀን ግዙፍ አሳ አጋጥሞን ይህን እምነታችንን የተሳሳተ መሆኑን አጋልጦ እንደሚያሳጣን አልጠራጠርም። ይህን ሊያደርግ የሚችል አሳ እንኳን የለም። በተለይ ጥንካሬው ልክ እርሶ እንደሚሉት ከሆነ ብቻ እኮ የማስበውን ያህል ጠንካራ ላልሆን እችላለሁ። ግን ብዙ ዘዴዎች አውቃለሁ። በዚያ ላይ ደግሞ ቆራጥ ነኝ። ይበሉ አሁን በጊዜ ይተኙ። ጠዋት ንቁና ብርቱ እንዲሆኑ ይረዳዎታል። እኔም ዕቃዎቹን ሰብስቤ ወደ ቡና ቤቱ ሄዳለሁ። እንዲያ ከሆነ መልካም። በሰላም ያሳድርህ። ማልጄ እነሳና አንተንም እቀሰቅስሃለሁ። መቼም ቀስቃሽ ሰዓቴ እርሶ ኖት። የኔ ቀስቃሽ ደግሞ እድሜ ነው። ግን የኔ ቢጤ አሮጌዎች ማልደው የሚነቁት ለምን ይሆን? ምናልባት አንድ ተጨማሪ ረጅም ቀን ለመኖር በመፈለግ ይሆን? እኔ እንጃ። እኔ የማውቀው ትንንሽ ልጆች ተኝተው የሚያረፍዱ መሆኑን ብቻ ነው። አይዞህ፣ አረሳህም። በሰዓቱ ቀሰቅስሃለሁ። አሰሬ እንዲቀሰቅሰኝ አልፈልግም። እሱ በቀሰቀሰኝ ቁጥር የዝቅተኝነት ስሜት ይሰማኛል። ከሱ ያነስኩ ይመስለኛል። አውቃለሁ። መልካም እንቅልፍ አባባ። ልጁ ውልቅ ብሎ ሄደ። ራታቸውን የበሉት በጨለማው ውስጥ ነበር። ጠረጴዛው ላይ መብራት የለም። ልጁ እንደሄደ ሽማግሌው ሱሪያቸውን አወለቁና በዳበሳ ወደ አልጋቸው አመሩ። ከዚያ በኋላ የአሮጌ ጋዜጦች አንሶላ ለብሰው የሽቦ አልጋቸው ላይ ኩርምት ብለው ተኙ። ከላይ የብርድ ልብሳቸውን ጣል አድርገው ወዲያው በጥልቅ እንቅልፍ ተዋጡና በሕልማቸው ወደ አፍሪካ ተመለሱ። በልጅነታቸው አይተዋቸው የነበሩ ወርቃማና ነጫጭ የባህር ዳርቻዎች እንዲሁም ቡናማ ቀለም ያላቸውን ተራሮች ማየት ጀመሩ። ዘወትር የሚያልሙት ስለ ቦታዎች ብቻ ከሆነ ጊዜው ቆይቷል። ስለ ማዕበል፣ ስለ ቤቶች፣ ድንቅ ስለሆኑ አጋጣሚዎች፣ ስለ ትልልቅ ዓሣዎች ወይም ስለ ሚስታቸው ማለም ካቆሙ ብዙ ዓመታት አልፈዋል። አሁን በሕልማቸው የሚያዩት የተለዩ ስፍራዎችንና በአፍሪካ የባህር ዳርቻዎች ላይ ብላቴና ሳሉ አይተዋቸው የነበሩ እንስሶችን ብቻ ሆኗል። ምሽት ጥቁር በርኖሱን ለምድሪቱ ማከናነብ ሲጀምር አናብስቱ እንደ ድመት ግልገሎች እየተላፉ መጫወቱን ይይዙታል። አንበሶችን የሚወዷቸው የልጁን ያህል ነው። ነገር ግን ልጁን አንድ ቀን እንኳን በሕልማቸው አይተውት አያውቁም። ሊነጋጋ ሲል ከእንቅልፋቸው ነቁ። ገርበብ ባለው በር በኩል ውጭውንና ጨረቃዋን አጮልቀው ተመለከቱና ተንተርሰውት ያደሩትን ሱሪ
ከራስጌያቸው አንስተው አጠለቁት። ከጎጇቸው ወጥተው ሽንታቸውን ከከፈሉ በኋላ መንገዱን ይዘው ወደ ልጁ መኖሪያ ቀኑ። የማለዳው ብርድ ያንቀጠቅጣቸዋል። ብዙ እንደማይቆይ ግን ያውቁታል። ከጥቂት ጊዜ በኋላ ጀልባቸው ላይ ጉብ ብለው ግዙፉን ባህር መቅዘፍ ሲጀምሩ የሰራ አካላቸው ይሟሟቃል። ልጁ የሚኖርበት ቤት በር ስላልተቆለፈ ገፋ አድርገው በባዶ እግራቸው መሬቱን ጠቀስ ጠቀስ እያደረጉ ያላንዳች ኮሽታ ወደ ውስጥ ገቡ። ልጁ በመጀመሪያው ክፍል ውስጥ ድንክ አልጋ ላይ ተኝቷል። መቅሰም በጀመረችው ጨረቃ ስልምልም ብርሃን ሽማግሌው በደንብ ያዩታል። ጠጋሉና አንድ እግሩን ያዝ አደረጉት። ሲነቃ ሽማግሌው በራሳቸው ንቅናቄ ምልክት ሰጡት። ከመቅጽበት ቀና አለና ሱሪውን አጠገቡ ከሚገኘው ወንበር ላይ አንስቶ አጠለቀው። አልጋው ላይ እንደተቀመጠ ሽማግሌው ቀድመው ልጁ ተከትሎ ከቤት ወጣ። ሽማግሌው ገና እንቅልፉን ባልጨረሰው ልጅ ትከሻ ላይ እጃቸውን ጣል በማድረግ አቀፉትና ይቅርታ አሉት። ኬሻ መሆን ያለበት ጉዳይ ነው። መንገዱን ይዘው ወደ ሽማግሌው ጎጆ አመሩ። በማለዳው ፈዛዛ ብርሃን ባልተሸፈነው አፍና ውስጥ ለእግራቸው ጫማ የሌላቸው በርካታ ሰዎች መንገዱን ሞልተው ይተላለፋሉ። ሁሉም የጀልባዎቻቸውን ተራዳ ተሸክመዋል። ወደ ጎጆዋ እንደደረሱ ልጁ ሜንጦን፣ አርፑንና የተጠቀለሉትን ገመዶች ከተቀመጠበት አንስቶ ያዘ። ሽማግሌው ደግሞ የጀልባዋን ተራዳና ሸራውን ተሸከሙ። ቡና ይሻለዎታል? ዕቃዎቹን ጀልባዋ ውስጥ ካኖርን በኋላ እንጠጣለን። በተለይ ለአሳ አጥማጆች ሲባል በሌሊት ወደሚከፈት የሻይ ቤት ሄደው በወተት ጣሳ የተቀዳ ቡናን ቀመሱ። ለመሆኑ ጥሩ እንቅልፍ ተኙ? ልጁ ጠየቃቸው። አሁን እንቅልፉ እየለቀቀው በመሄድ ላይ ነበር። በደንብ ነው የተኛሁት ማኖሊን አሉ ሽማግሌው። ዛሬስ በራሴ መተማመን ስሜት አጥብቆ ይሰማኛል። እኔም ይበሉ። አሁን ለአሳ መደለያ የሚሆኑትን ቅንጥብጣቢ ስጋዎችና ሰርዲኖች ላምጣለሁ። የኛን መሳሪያዎች ወደ ጀልባው የሚወስደው ሰው ያው ራሱ ነው። ማንም እንዲያግዘው አይፈልግም። እኔና እሱ ሁለት የተለያየን ሰዎች ነን። ገና የ5 ዓመት ልጅ እያለህ እንኳን አንዳንድ ዕቃዎች አሸክምህ እንደነበር ትዝ ይልሃል? በደንብ ነዋ ሲል መለሰላቸው። ይበሉ፣ እኔ ሄጄ ላምጣ። እርሶ ቡናውን ይድገሙ። እዚህ ቤት ያምኑናል፣ ዱቤ መውሰድ እንችላለን። በባዶ እግሩ ነጠር ነጠር እያለ አሳ መደለያ የሚሆኑ ስጋዎችና ሰርዲኖች ወደሚሸጡበት ሱቅ ተፈተለከ። ሽማግሌው ቡናቸውን በዝግታ ፉት ማለታቸውን ቀጠሉ። ቀኑን ሙሉ ሌላ ነገር ስለማያገኙ በደንብ መጠጣት እንዳለባቸው ያውቁታል። መብላት ብሎ ጣጣ በጣም አሰልቺ ከሆነባቸው ውሎ ስላደረ ምሳቸውን ይዘው መሄድ ካቆሙም ሰንብተዋል። ጀልባቸው ውስጥ አንድ ጠርሙስ ውሃ አለ። ለዕለቱ የሚያስፈልጋቸው ያ ብቻ ነው። ልጁ ለአሳ መደለያ የሚሆኑትን ሰርዲኖችና የሥጋ ቅንጥብጣቢዎች በጋዜጣ ጠቅልሎ እንደተመለሰ ተያይዘው ወደ ጀልባዋ ወረዱ።
የባህሩን ዳርቻ ያለበሰው አሸዋ ባዶ እግራቸውን ይፈተፍታቸዋል። ለሁለት እየተጋገዙ ጀልባዋን በአሸዋው ላይ እየገፉ እያንሸራተቱና ወደ ውሃው አስገቧት። መልካም ዕድል አባባ አለ ልጁ። መልካም ዕድል ማኖሊን አሉ ሽማግሌው። ወዲያው መቅዘፊያዎቻቸውን አስተካከሉና በዝግታ እየቀዘፉ ከወደቡ ወጡ። ጨለማው ገና ሙሉ በሙሉ አልተገለጠም። ሆኖም ሌሎች ጀልባዎችም መሰማራት ጀምረዋል። ጨረቃዋ ከተራሮች ጀርባ በመሰወሯ ሌሎች ጀልባዎች ባይታዩአቸውም መቅዘፊያዎቻቸው ውሃውን እየቀረደዱ ወደ ውስጥ ሲጠልቁና በኃይል ሲገፉት የሚፈጥረው መንቦጫረቅ ይሰማቸዋል። አልፎ አልፎ የአንዳንድ ሰዎች ንግግር ጨለማውን እየሰረሰረ ጆሮአቸው ላይ ያስተጋባል። አብዛኞቹ ግን የሚቀዝፉት በጸጥታ ነው። ከወደቡ ከወጡ በኋላ ሁሉም ወደ ተለያዩ አቅጣጫዎች ተበታተኑ። እያንዳንዱ አሳ አጥማጅ ይቀናኛል ብሎ ወደሚያምንበት አካባቢ አመራ። ሽማግሌው በጣም ርቀው ለመጓዝ ቆርጠዋል። የመሬትን ጠረን ከኋላቸው ትተው ንጹሕ ወደ ሆነው የውቅያኖሱ የማለዳ አየር ቀዘፉ። ጨለማው እየገፈፈ ሄደ። በራሪ ዓሣዎች ከውሃው የወጡ በአየር ላይ ሲምዘገዘጉ ግትር ያሉት ደረቅ ክንፎቻቸው አየሩን ሲሰነጥቁት የሚፈጥረው ድምፅ በውሃው መንቦጫረቅ ጣልቃ እየገባ ይሰማል። ሽማግሌው እነዚህን ዓሣዎች በጣም ይወዷቸዋል። በባህር ላይ ብቸኛ በሚሆኑ ጊዜ በዙሪያቸው እየተዛለሉ ስለሚያጫውቷቸው ሲወዷቸው አይጣል ነው። ሽማግሌው ባህርን የሚመስሉት በሴት ላማር ይሉታል። ሰዎች ሴትን ሲያፈቅሯት የሚጠሩበት የስፔን ቃል ነው። አንዳንዶቹ በተለይ ወጣት ዓሣ አጥማጆች ግን ባህሩን በወንድ ይመስሉታል፣ እንደ ኃይለኛ ተፎካካሪ፣ አንዳንዴም እንደ ጠላት ነው የሚያዩት። ለሽማግሌው ግን ምንጊዜም እንስት ነው። ያሏትን ድንቅ ጣፋጭና አስደሳች ነገሮች ሁሉ ያላንዳች ስስት እንደምትለግስ ወይም ያለ ርኅራኄ እንደምትነፍግ ሴት ይቆጥሩታል ባህሩን። ባህር አንዳንድ አስከፊና የጭካኔ ድርጊት ብትፈጽምም ከአቅም በላይ የሆነባት እንጂ ለተንኮል አይደለም የሚል ስሜት አላቸው። ቀጥ ብለው ይቀዝፋሉ። ውቅያኖሱ ጸጥ በማለቱ ብዙም ትግልና ድካም የሚጠይቅ አልነበረም። የማለዳው ብርሃን ዙሪያ ገባውን እያበራው ሲሄድ በዚያ ሰዓት ደርስበታለሁ ብለው ከገመቱት በላይ ርቀው መጓዛቸውን ተገነዘቡ። ሙሉ በሙሉ ብርሃን ከመስፈኑ በፊት ቀዘፋቸውን አቁመው የዓሣ ማጥመጃ ገመዶቻቸውን ወደ ውሃው ጣሏቸው። ጀልባዋ በውሃው እንቅስቃሴ እየተገፋች በዝግታ ትንሳፈፋለች። አንዱን ገመድ 40 ፋቶም ያህል ወደ ውሃው ውስጥ ለቀቁት። ሁለተኛውን 75 ፋቶም፣ ሦስተኛውን ደግሞ 100ና 125 ፋቶም ጥልቀት ድረስ ለቀቋቸው። ለዓሣው መደለያ የሚያገለግሉት ሰርዲኖች
በየመንጠቆቹ ቆልማማና ቀጥ ያለ አካል ላይ በደንብ ተሰግስገዋል። መንጠቆቹ በእያንዳንዱ ሰርዲን አይኖች ውስጥ እንዲያልፉ በመደረጋቸው ለየትኛውም ትልቅ ዓሣ ቢሆን ከሰርዲኖቹ ቀድሞ የመንጠቆቹ የማይጣፍጥና ብረታማ ጠረን ይሸታቸዋል ማለት ዘበት ነው። ቅንጥብጣቢ ስጋዎቹ ትንሽ የቆዩ በመሆናቸው መለወጥ የጀመረ ሽታቸውን ለመሸፈን ሲባል ከሰርዲኖቹ ጋር እየተሰባጠሩ ተሰግስገዋል። እያንዳንዱ ገመድ የመጻፊያ እርሳስ ያህል ውፍረት አለው። አልፎ አልፎ ኃይለኛ ዓሣ በሚያዝበት ጊዜ መንጠቆውን አውልቆ ለማምለጥ ሲወራጭ ጀልባዋን እንዳይገለብጣት ለመከላከል ሲባል የገመዶቹ ቁመት ረጅም እንዲሆን ይደረጋል። ሌሎችም ለመጠባበቂያ የሚሆኑ ገመዶች እዚያው ጀልባዋ ላይ አሉ። አንድ ዓሣ እስከ 300 ፋቶም ድረስ እየተጎተተ ይዞት ሊወርድ የሚችለው ገመድ ተዘጋጅቷል። ፀሐይዋ በዝግታ ከባህሩ በስተጀርባ በኩል አሰገገች። በተንጣለለው ባህር ላይ የተበተኑት ሌሎች ጀልባዎች ይታዩአቸው ጀመር። አብዛኞቹ ከዳርቻው ብዙም አራቁም። ሽማግሌው በጀልባዋ ጎኖች በኩል ቁልቁል የወረዱትን ገመዶች አጎንብሰው ተመለከቱና እያንዳንዱ ገመድ በሚፈለገው ጥልቀት ላይ ተጠብቆ እንዲቆይ ለማድረግ ሲሉ በዝግታ መቅዘፍ ጀመሩ። እየደመቀ የሄደው የፀሐይዋ ብርሃን በጸጥታ በተለሸለሸው ውሃ ላይ ነጸብራቁን ያጣቅሳል። ሽማግሌው አይኖቻቸው በነጸብራቁ እንዳይጎዱ በማለት ወደ ውሃው በርቀት አሻግረው ከመመልከት ታቅበው መቅዘፋቸውን ቀጠሉ። እንደገና ጎንበስ ብለው ወደ ውሃው ውስጥ ተመለከቱ። ገመዶቻቸው ቀጥ ብለው ጨለማ ወደ ዋጠው የባህሩ ማዕፀን ሰርገዋል። ማንም እንዲያ ተሳክቶለት አያውቅም። እንደ ዘንግ ተቀስተው ወርደውላቸዋል። ዓይን ቢጓጉጡ እንኳን በማይታይበት በዚያ ጸሊም የውሃ ዓለም ውስጥ ከየትም ሲሰገስግ መጥቶ የሚመስግባቸውን ዓሣ በትዕግሥት የሚጠባበቁ መንጠቆቻቸው በሰርዲንና በሥጋ ቅንጥብጣቢዎች ከብደው በተለያዩ ጥልቀቶች ላይ ተንጠልጥለዋል። አንዳንድ ዓሣ አጥማጆች ገመዶቻቸውን ወደ ውሃው ውስጥ ሲለቁ እምብዛም ስለማይጠነቀቁ ከጥቂት ጊዜያት በኋላ ገመዶቹ ወደ ላይ ይንሳፈፋሉ። እኔ ግን ገመዶቼን የጣልኳቸው በጥንቃቄ ነው አሉ ሽማግሌው በሐሳባቸው። እኔን የሚገለኝ ዕድል ብቻ ነው። አሁንማ አንድያውን የተሟጠጠ ይመስለኛል። ግን ማን ያውቃል? ምናልባት ዛሬ ይሳካልኝ ይሆናል። እያንዳንዱ ቀን አዲስ ቀን ነው። ቢሆንም ዕድለኝነትን የመሰለ ነገር የለም። ለማንኛውም በኔ በኩል ስራዬን በትክክል ለማከናወን መታከት የለብኝም። ከዚያ በኋላ ዕድል ከች ብትልም እንኳን ዝግጁ ነኝ ማለት ነው። ፀሐይዋ ከወጣች 2 ሰዓት ያህል አልፏል። በሰማዩ ላይ የመጠቀች በመሄዷ ሽማግሌው አይኖቻቸውን ወደ ምስራቅ ቢወረውሩም ምንም ችግር አይገጥማቸውም። አሁን በአቅራቢያቸው የሚታዩት 3 ጀልባዎች ብቻ ናቸው። እነርሱም ቢሆኑ ወደ ባህሩ ዳርቻ ጠጋ በማለታቸውና ሽማግሌው በጣም በመራቃቸው የሚታዩት ወደ ታች ዝቅ ብለው በከፊል ነው። እድሜን በሙሉ አይኖቼ ማለዳ ፀሐይ መቋቋም እንደተሳናቸው ነው የኖርኩት አሉ በሐሳባቸው።
ያም ሆኖ ግን እስከ ዛሬ አሳፍረውኝ አያውቁም። ማታ ማታ እንኳን አይተው ሲለዩ ከጎረምሳ አይኖች ያስንቃሉ። ዳፍንት የሚባል ነገር አያውቃቸውም። እንዲያውም በምሽት ነው የሚበረቱት። ሲነጋ ግን ተመልሰው ያው ናቸው። ይታመማሉ፣ ያሰቃዩኛል። ይህን ያውጠነጠኑ አሻግረው ሲማትሩ ከፊት ለፊታቸው አንድ አሞራ ተመለከቱ። ክንፎቹን ወደ ኋላው አጠፍ አድርጎ እንደ ፍላጻ ወደ ባህሩ ተሽቀነጠረ። ብዙም አልቆየ። ፍጥነቱን እንደጠበቀ ወደ ላይ ተቀልብሶ ሽቅብ በመምጠቅ ያንኑ ክብ መስመሩን እያደራ በአየሩ ላይ መንሳፈፍ ቀጠለ። አጅሬ አንድ ነገር አግኝቷል ማለት ነው አሉ ሽማግሌው ድምፃቸውን ጎላ አድርገው። እየቃኘ ብቻ አይደለም። አሞራው ወደሚምዘገዘግበት አካባቢ በዝግታ መቅዘፍ ጀመሩ። ውሃው ውስጥ የጣሏቸውን ገመዶች ወደ ላይ ሳብ ወደ ታች ለቀቅ እያደረጉ አወራረዳቸው እንዳይናጋ ያስተካክላሉ። አሞራው ወደ ላይ የመጠቀ ከፍታውን እየጨመረ ዑደት ማድረጉን ቀጠለ። የተዘረጉት አክናፎቹ አይላወሱም። ድንገት የመጀመሪያውን እንቅስቃሴ ደገመው። አፈፍ አለና ቁልቁል ወደ ባህሩ ተስፈነጠረ። ወዲያው አንድ በራሪ ዓሣ ከውሃው እምር ብሎ በመውጣት ላዩን በጭንቀት መዋኘት ጀመረ። ዶልፊን ዶልፊን አሉ ሽማግሌው በጩኸት። ትልቅ ዶልፊን! መቅዘፊያዎቻቸውን ለቀቁና ከጀልባዋ አፍንጫ አካባቢ አንድ አነስተኛ ጥቅል ገመድ አነሱ። ጫፉ ላይ አነስተኛ መንጠቆ ተንጠልጥሏል። ከሰርዲኖቹ አንዱን ብድግ አድርገው መንጠቆ ላይ ሻጡት። ዝግጅቱን ሲጨርሱ ገመዱን ወደ ውሃው ለቀቁት። መንጠቆው እስከሚፈልጉት ርቀት ድረስ መውረዱን ሲያረጋግጡ ጀልባዋ ጎን ላይ በሚገኝ ዘለበት ላይ ገመዱን ሸብ አደረጉት። ቀጥለው ሌላ ገመድ አነሱና መንጠቆው ላይ ሰርዲኖች ከሰገሰጉበት በኋላ እንደተጠቀለለ መልሰው ጀልባዋ ወለል ላይ ያስቀመጡና ወደ መቅዘፋቸው ተመለሱ። እየቀዘፉ ደግሞ ወደ ባህሩ ዝቅ ብሎ የሚንሳፈፈውን አሞራ ትክ ብለው ማስተዋልን ያዙ። በመሃሉ አሞራው ክንፉን ወደ ኋላው ሽምጥጥ አደረገና ቁልቁል ተምዘገዘገ። መሃል ላይ ሲደርስ ክንፎቹን መልሶ ዘረጋና በኃይል እያራገበ በፍጥነት የሚዋኘውን በራሪ ዓሣ መከተል ጀመረ። ከበራሪው ዓሣ በስተጀርባ በኩል የሚገኝ የባህሩ ውሃ በመጠኑ ወደ ላይ አበጥ ማለቱን ሽማግሌው አስተዋሉ። ትንሹን ዓሣ የሚያሳድደው ከላይ አሞራው ብቻ ሳይሆን ከስር ዶልፊን መኖሩንም አረጋገጡ። አሃ፣ እዚህ አካባቢ የዶልፊን መንጋ አለ ማለት ነው አሉ በሐሳባቸው። በዚህ አይነት ትንሽ ዓሣ ለማምለጥ የሚኖረው ዕድል እየመነመነ ነው። አሞራውም ቢሆን እንዲያው ድከም ቢለው ነው እንጂ አይሳካለትም። በራሪ ዓሣዎችን በመጠን ብቻ ሳይሆን በፍጥነትም አይስተካከላቸውም። በራሪው ዓሣ አሁንም ከውሃው ብቅ እያለ ተመልሶ ጥልቅ ሲል፣ አሞራው ደግሞ ልቡ እስቲፈርስ ክንፎቹን እያራገበ ያለምንም ውጤት በከንቱ ሲከንፍ ሽማግሌው በጥሞና ይመለከታሉ። አሁንስ ዶልፊኖቹ በጣም እየራቁ ሄዱ አሉ በሐሳባቸው። ፍጥነትም ጨምረዋል። ግን ምን ይታወቃል፣ አንድ የባዘነ ዓሣ ያጋጥመኝ ይሆናል። በርቀት በሚታየው መሬት ላይ ሲያንዣብቡ የነበሩት ደመናዎች
እንደ ተራራ እየተቆለሉ እየገዘፉ መሄድ ጀመሩ። የባህሩ ዳርቻም ቅርጹ እየጠፋ አንድ ረጅም አረንጓዴ መስመር ብቻ ሆነ። ከበስተጀርባው ጭጋግ እንደ ነጠላ የተከናነቡ ሰማያዊ ተራሮች ይታያሉ። ሽማግሌው ቁልቁል ሲያስተውሉ ፀሐይዋ በጨለማዋ ውሃ ውስጥ የፈጠረችውን ልዩ አይነት ብርሃን ተመለከቱ። ለዓሣ ምግብ በመሆን የሚያገለግሉ እጽዋትም በብዛት ይታያሉ። ገመዶቻቸው ቀጥ ብለው መዝለቃቸውንም እግረ መንገዳቸውን መቃኘታቸው አልቀረም። የእጽዋቱን መብዛት ሲያዩ ደስታ ተሰማቸው። በአካባቢው በርካታ ዓሦች ለመኖራቸው ምልክት ነው። ፀሐይዋ በአናት ትይዩ ልትሆን ምንም ያህል አልቀራት። ባሻገር መሬቱ ላይ አርብበው የሚታዩት ደመናዎች ቅርጽና የፀሐይዋ ብርሃን አየሩ ሰላማዊ ሆኖ እንደሚውል የሚጠቁሙ አይነት ናቸው። አሞራው ግን ድራሹ ጠፍቷል። በየትኛውም አቅጣጫ አይታይም። ባህሩ ላይ ከሚንሳፈፈው የሳርጋሶ አረም በስተቀር የሚታይ ነገር የለም።